ህይወትን የማላምናት ለዚህ ነው አለ ያገሬ ሰው። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱ። ዛሬ እንግዲህ በሄሉሻና በያብ እንዲሁም በልውል መጥቻለሁ። ምክንያቱም የሰው ልጅ ሲኖራችሁ ወይም ደግሞ ሰው ሲኖራችሁ አይደለም ከጎን መሆን ገባችሁ አይደለ? ሰው በሌለበት ታይም ላይ ከጎናቸው ሊሆን ይገባልና እንግዲህ ሄሉ ሁልጊዜ በአለም ፏ ሸብረቅ ብላ ነበር የምታሳልፈው። ዛሬ ላይ ግን የለችም ማለት ነው። ማንም ጋር ይሆን እንዲሁም ደግሞ ኖርማል ጓደኛ እንዲሁም ደግሞ አብሯቸው የምታሳድጋቸው እሷን ለስራ የሚፈልጓት ሁሉ በዓልን እንግዲህ አብረን እናሳልፍ ብለው አንድም ሰው ከሷ ጋር ያሳለፈ ሰው አላየሁም። ቤተሰቦቿም ጋር እንግዲህ ብዙ ጊዜ ለበዓል ቤተሰቦቿ ጋር ታሳልፍ ነበር። ታውቃላችሁ አይደለም? ያኔ ጓደኛም ከሆነ ጓደኛ ጋር ካልሆነ ደግሞ ቤተሰቦቿ ጋር ሄዳ ሁልጊዜም ታሳልፍ ነበር እና የዛሬው በዓል ግን እኔ አላየኋትም። እሷን እንዴት ብላ እንዲያሳለፈችም አላየሁም። ግን እንደ አጋጣሚ ጠፍታኝ ስፈልግ ከቻናሏ ላይ ስገባ የናቴን ሸር አድርጋ ይቻታለሁ ትናንት ማለት ነው። እና በጣም ታዘብኩኝ። ገብቷችኋል? እና እንግዲህ ልውል በፊት ያብ ከጎኗ በነበረበት ታይም ላይ አይሆንሽም ማላት ብቻ ብዙ ነገሮችንም እንደገና ደግሞ ተመልሶ አብረውም እንዲሆኑም እያደረገ ነበርና እኔ አሁን እሱን ለመውቀስ ፈልጌ ሳይሆን፣ ስለዚህ ያብ እንግዲህ ከሷ ጋር በፊት በነገራት መልኩም አይሆንሽም ብሏትም አልተለያዩም። በኋላም እንግዲህ በራሳቸው ምክንያት ተለያይቷል። ልውል ምክንያት ባይሆንም ዙሮ ተለያይተዋል እነዚህ ሰዎች። ስለዚህ ልውል ሴት ነው የት አለ? እነዚያ ይዞች ሲሏት የነበረው ታይ ሲሏት የነበረው የት አሉ ዛሬ? እና የሰው ልጅ ሰው ሲኖራችሁ አይደለም ከጎናችሁ በከፋችሁ ሰዓት አይዟችሁ መባል አለባቸው እንጂ እኔ ዛሬ ትዳር ካለኝ አይዞሽ የሚለኝ ጓደኛ ባለ ሰዓት ላይ ብትሰበሰቡ ለኔ ለወደው ደስ ሊለኝ ይችላል። ነገር ግን ለእኔ ዋናው አስፈላጊው ነገር ሰው በበዛልኝ ሰዓት አይደለም፣ ሰው ከጎኔ ባለ ሰዓት አይደለም፣ ግን ሰው በሌለኝ ሰዓት ነው። በቃ እውነተኛ ጓደኛ እውነተኛ ሰው ማለት ሰው ሲኖራችሁ ሳይሆን ወይም ደግሞ ሲኖራችሁ ገንዘብ ሲኖራችሁ እናንተ በቃ በዛን ታይም አይደለም። ግን ትክክለኛ ጓደኛ ማለት እናንተ ገንዘብ በሌላችሁ ሰዓት፣ በወደቃችሁ ሰዓት በቃ አይዟችሁ በሚላችሁ አታችሁ ብቸኛ በምትሆኑ ሰዓት እንዳልኳችሁ በዓል ሲመጣ እናንተ ፏ ሸብረቅ ብላችሁ የምታሳልፉ አይነት ሰዎች ብቸኛ ሆናችሁ ዝም ስትሉ ከዛ መንደር ስትጠፉ ግዴታ ሊያስታውሳችሁ ይገባል እላችሁ ፈልጋለሁና እና የታላችሁ ልውል ብቻ ሳይሆን ሌሎችም ብዙ ሰዎች አላችሁ። በበቀነ ኪራም ሌሎችም አላችሁና አብሽሬት ስትሏት ነበርና ለምንድን ነው በዓልን እሷ እንኳን ደብሯት እንትን ብትል ከእናንተ ጋር እንድታሳልፍ ያላደረጋችኋት? ለምን ከጎኑ አልሆናችሁ ለማለት እወዳለሁኝ። እና ሄሉሻ ዙሮ ሰላም እንደሆነች የናቲን እንኳን አደረሰህ ብላ ስለለቀቀች አይቻታለሁ። ግን እንደዚህ ለባብሳ ዘንጣ ያልመጣችበት ደብሯ ሊሆን ይችላል። ለማንኛውም እንግዲህ ባለችበት አላህ ይጠብቃት። ካሁን በኋላ ደግሞ ለእሷ የተሻለውን ነገር አላህ ይወፍቃት እላችኋለሁኝ። ውድ ቤተሰቦች ይሄን ለማለት የፈለግኩት ሌላ ነገር አስቤ ሳይሆን እኔ የሰው ልጅ ከጎኔ በኖረ ሰዓት ሳይሆን ሲከፋኝ ከጎኔ የሚሆኑ ሰዎች ናቸው ለእኔ እውነተኛ ማንነት ያላቸው ብዬ ስለማስብ ነው። ገብቷችኋል አይደል? እንደ ራሴ ስላየሁት ነው። እና ለማንኛውም ሄሉሻ ጠንካራ መሆን አለብሽ። ያም ሆነ አንቺ ጠንካራ መሆን አለብሽ። ማንም ሰው ቢመጣም ለስኬትሽ አንቺ ራስሽና ራስሽ ብቻ ነሽ። ቢሄዱም ደግሞ ስኬትሽን ከስኬትሽ መፈናቀል የለብሽም። ዙራ አዲስ አበባ ነው የምትኖረው። ብዙ ነገሮች ያስፈልጋሉ እና ደግሞ በቻናሏ መስራት አለባት። አሁን ላይ ሌላ ስራ ላይኖራት ይችላል፣ ግን ደግሞ ቻናሏ የምትንቀሳቀስበት እስከሆነ ድረስ ከቻናሏ ከስኬቷ ወደ ኋላ ማለት የለባትም። ጠንከራ ስለሰራች ነው። አይታችኋል እንግዲህ ቤተሰቦቿን ባለፈው በስማቸው ቤት ገዝታ ሰርፕራይዝ አድርጋቸዋል። ያ ማለት ስለሰራች ነው። ካልሰራች ደግሞ እንኳን ለቤተሰብ ለራሷ ማትሆንም ማለት ነው። ለራሷ ማትሆን ከሆነ ደግሞ የአእምሮ እንትኔም ብክለት ይመጣል። በቃ ራስን መጣል ይመጣል ብዙ ነገሮች እና ስራ መስራት ያስፈልጋል። ገንዘብ መያዝ ያስፈልጋል። ገንዘብ እና ስራ ካላችሁ ደግሞ ማንም ሰው ትናንት ረግጧችሁ ሄደው ሁላ ይመጣል። እኔ ብዙ ሰዎችን ወደ እሷ ህይወት የሚመጡ አንዳንድ ጊዜ እሷን በቃ ዝና ለማግኘት ነው እንደ ብዬ የማስባቸው ሰዎችም ይኖራሉና ያ ማለት ጠንካራ ከሆናችሁ በማንም ሰው ተወዳጅ ትሆናላችሁ። እና ጥንካሬ ለራስም ነው ለቤተሰብም ነው በዙሪያችሁ ላለም ሰው እናንተ ወርቃችሁም እንዲያትቀሩ ያደርጋችኋል። እንደምታዩት ነው የሰው ልጅ ይመጣል ይሄዳል። ግን እናንተ ሁሌም ስራ ካላችሁ ገንዘብ ካላችሁ ብቁ ከሆናችሁ አይምሯችሁ ብሩክ ከሆነ ሰው መጣም ቀረም
ካላህ በታይ ችግር የለውም ማለት ነው። እና ፈጣሪያችሁን አምናችሁ ሁሌም ከስኬታችሁ አትፈናቀሉ ለማለት እወዳለሁና ሄሉሻ በቅርቡ ትመጫለች ብዬ ተስፋ አደርጋለሁ። ግን ለበዓል እንደሌላው ሰው ባለመምጣትሽ ለምን የሚል ጥያቄ ስላስነሳብኝ ነው። ካጠፋው ይቅርታ። እስኪ እናንተም የራሳችሁን ሀሳብ አስተያየት አስቀምጡልኝ። ሁላችሁም መልካም የህይወት አጋሪ ወፍቃችሁ። እወዳችኋለሁ፣ አከብራችኋለሁ። ለቻናል አዲስ ከሆናችሁ ደግሞ ላይክ ሰብ አድርጉኝ። ቻናል ያው ጠፍቼ ስለነበር ቀዝቅዞብኛል፣ ላይክ አድርጉልኝ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ስልክ ካለብኝ ደግሞ ኮሜንት ላይ አርሙኝ።